ሰላም 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 የሰላም ሚኒስቴር የሃይማኖት ተቋማት ለዘላቂ ሰላማችን በሚል መሪ ሐሳብ ሀገር አቀፍ ኮንፈረንስ አካሂዷል። በኮንፈረንሱ ላይ የሃይማኖት ተቋማት የበላይ ጠባቂዎች፣ የሰላም ሚኒስቴር ከፍተኛ አመራሮች፣ ከሁሉም የሃይማኖት ተቋማት የተውጣጡ የሃይማኖት መሪዎችና አባቶች፣ ከፌዴራልና ከክልል የተገኙ አመራሮች እንዲሁም ሌሎች ጥሪ የተደረገላቸው ባለድርሻ አካላት ተሳትፈዋል። ለመምከር የጋራ ሐሳብ ለመለዋወጥ ለሚደረገው ምክክር ትኩረት ሰጣችሁ ሁላችሁም ከያላችሁበት ቦታ ወደዚህ ስፍራ በመሰባሰባችሁና እዚህ በመገናኘታችን በጣም ከፍ ያለ ደስታም ምስጋናም ልናቀርብላችሁ እንፈልጋለን። በድጋሜ እንኳን ደህና መጣችሁ ለማለት እፈልጋለሁ። ሃይማኖቶች የተለያዩ ናቸው። እምነታቸው፣ አስተምሯቸው ይለያያል። ይሄ እምነታቸው፣ አስተምሯቸው እንደተጠበቀ ሆኖ ነፃነታቸው እንደተጠበቀ ሆኖ ሁሉንም ሃይማኖቶች ግን አንድ ላይ የሚያስተሳስራቸውና በጋራ ያለምንም ልዩነት እንዲቆሙ ሊያደርጋቸው የሚችል የጋራ እሴት ደግሞ አላቸው። ይሄ የጋራ እሴታቸው በርካታ የጋራ እሴቶች ያሏቸው ቢሆንም ከሁሉ በላይ ግን ሁሉም ሃይማኖቶች ቅድሚያ ሰጥተው የሚያስተምሩትና የሚሰብኩት ሰላምን በመሆኑ ምክንያት ሰላም ለሁሉም ሃይማኖቶች መሰረት እንደሆነ ይታመናል። የጋራ የምንላት ቤታችን አገራችን ኢትዮጵያ የሁላችንም ቤት ስለሆነች ሁላችንም እምነታችንን በነፃነት ለማራመድ ፈጣሪያችንን ለማመስገንና ለማምለክ ይቺ አገር ስትኖር ነው ያንን ማድረግ የምንችለውና ይቺ የጋራ የሆነች ኢትዮጵያ ሁላችንንም አሰባስባ የያዘች አገር የጋራ አድርጋን በጋራ እንድናስብ፣ በጋራ እንድንመክር፣ በጋራ በየእምነቶቻችን ጸሎት እንድናደርግ ሁል ጊዜ የሃይማኖት ተቋማት ኃላፊነት ሆኖ የተሰጠ ነው። አባቶች ባሉበት በኢትዮጵያ የሰላም ሁኔታ ላይ ቁጭ ብለን መምከር፣ መነጋገር በጣም ያስፈልጋል በሚል ነው ይሄ ጉባኤ የተዘጋጀው ማለት ነው። የሃይማኖት ተቋሞቻችን በሀገራችን ሰላም ላይ የበኩላቸውን አስተዋጽኦ እንዲያደርጉ፣ የእምነታቸውን ተከታዮች ስለ ሰላም ዋጋውን እንዲያስተምሩ፣ ከሰላም በላይ ቅድሚያ ሊሰጠው የሚገባ ምንም ነገር እንደሌለ በየሃይማኖት ተቋማቶቹ በስፋት ትምህርት እንዲሰጡ ሊያደርግ የሚችል ከባድ ኃላፊነት የተጣለባቸው ናቸው። እንደምታውቁት ሰላም የሚጀምረው ከግለሰብ ነው። ሰላም ከሌላ ቦታ ፈልገን የምናገኘው ወይም ሌላ ሰው አምጥቶ ለኛ የሚሰጠን ከሌላ በጣም ብዙ ፈልገን ደክመን የምናመጣው ሳይሆን ሰላም እንደተባለው ከፈጣሪ የተሰጠን በውስጣችን በራሳችን ውስጥ የሚኖር ከራሳችን የሚጀምር ነገር ነው። ከራሳቸው ጋር የተጣሉ ሰዎች እየበዙ ከሄዱ መጀመሪያ ራሳቸው ግለሰቦቹ ሰላም የላቸውም። ሰላም የሌላቸው ሰዎች ደግሞ ለአካባቢያቸው ሰላም አይሰጡም። ሰላም የሌላቸው ሰዎች ለሀገር ሰላምም ጠንቅ ይሆናሉ። የራሳቸው የውስጥ ሰላም ደግሞ የሚበዛውና የሚጠበቀው ከፈጣሪያቸው ጋር ሲገናኙ ነው። መንፈሳዊ ሕይወታቸው ጤናማ ሲሆን ነው። ሁሉም ሰው የውስጡን ሰላም እንዲጠብቅ፣ ለአካባቢው ሰላም የበኩሉን አስተዋጽኦ እንዲያደርግ በመምከር፣ በማስተማር፣ በመጸለይ አባቶች በአገራችን ሰላም ላይ እስከዛሬም ብዙ ስራዎችን ሲሰሩ ቆይተዋል። ከዚህ በኋላም ይሄንን የበለጠ አጠናክረን መቀጠል ኃላፊነት ያለብን ስለሆነ እዚህ የተገኛችሁ አባቶች በዚህ ጉዳይ ላይ በዛሬው ቀን ምክክር አድርገን በኢትዮጵያ ሰላም ላይ በግልጽ ተነጋግረን
ምን እናድርግ ብለን መክረን ሁላችንም የየበኩላችንን አስተዋጽኦ ለማድረግ ዝግጅት እና ኃላፊነት እንድንወስድ በማሰብ ነው ይሄ ስብሰባ ይሄ መድረክ የተዘጋጀው። የተጣሉትን በማስታረቅ ይቅር መባባልን ከቂምና ከበቀል የተላቀቀ ማህበረሰብ እንዲኖረን የሃይማኖት ተቋማት ትልቁን ድርሻ ይወስዳሉ። እርስ በርስ ወደ መጠፋፋት እንዳይሄድ፣ ሰው ቁጭ ብሎ እንዲነጋገር፣ ሰው የተበደለ የሚካስበት፣ የበደለ የሚክስበት፣ ይቅር የሚባባልበት፣ ከቂም ነፃ የሚሆንበት አገርና ማህበረሰብ እንዲኖረን አባቶች በዚህ ላይ ከፍተኛ ኃላፊነትን ይጫወታሉ። እስከ ዛሬም ድረስ ይህን እያደረጉ ነው ያሉት። ሰላም በሀገር ደረጃም ያስፈልገናል። በቤተሰብ፣ በማህበረሰብ ከዛም ደግሞ በሀገር ደረጃ ሰላም ያስፈልገናል። ኢትዮጵያ ለሁላችንም ሰላም ሆነን ልንኖር የምንችልባት ሀገር እንድትሆን አባቶች በዚህ ላይ ከፍተኛ ኃላፊነትና ትልቅ ድርሻ አላቸው። ምናልባትም ያጠፋን መገሰጽ፣ ከጥፋት ተመለስ ማለት ይሄ ነገር አይበጅም፣ ይሄ መንገድ አያዋጣም፣ ከዚህ ይልቅ የሰላም መንገድ ይሻላል፣ ሁሉንም ያተርፋል የሰላም መንገድ። የንጹሃን ደም ማፍሰስ በምድርም በሰማይም ያስጠይቃል። ስለዚህ ከዚህ ነገር ተቆጥበን ሁላችንም በወንድማማችነት በእህትማማችነት ፍቅር በአብሮነት የምንወዳትን ሀገር እንዴት እንገንባ፣ እንዴት እናበልጽጋት ብለው አባቶች እንዲመክሩ እፈልጋለሁ። በህዝቡ ህይወት ውስጥ ያሉ ችግሮችን ሊያስወግዱ የሚችል የልማት የብልጽግና ስራዎቻችን ላይ አተኩረን እንድንሰራ አባቶች በዚህ ላይ ምክር እንዲመክሩ፣ እንዲነጋገሩ፣ ሁሉም በየቤተ እምነታቸው ኃላፊነት ወስደው ተከታዮቻቸውን ምእመኖቻቸውን እንዲያስተምሩ፣ በዚህ ላይ በጋራ ሆነው እየተመካከሩ እንዲሰሩ ይህንን እድል መፍጠር በጣም ያስፈልጋል ብለን በጽኑ እናምናለን። ሁሉም ሰላም እንዲሆኑ፣ ለሰው ልጆች ሰላም እንዲሆን፣ ዓለም ሰላም እንዲሆን፣ ምድር ሰላም እንድትሆን የሁል ጊዜ ጸሎታቸው ነው የሃይማኖት አባቶች፣ የሃይማኖት ተቋማት። አሁን የምናያቸውን እዚህም እዛ የሚታዩ ችግሮችን ሰላማዊ በሆነ መንገድ እየፈታ ነው። ኢትዮጵያ የሰላም ምሳሌ እንድትሆን፣ ሰላም የሰፈነባትና የረገሰባት ሀገር እንድትሆን አባቶቻችን፣ የሃይማኖት መሪዎቻችን፣ የሃይማኖት ተቋሞቻችን በዚህ ላይ በትጋት እንድትሰሩ አደራም ጭምር ልንላችሁ እንፈልጋለን። የኢትዮጵያ ሰላም ከጫፍ ጫፍ የተረጋገጠ እንዲሆን ለማድረግ የመጪውን ዓመት በተለይ የኢትዮጵያ ሰላም በሙላት የሚታይበት ዓመት እንዲሆን ሁላችሁም እንደ አባት እንድትመክሩ፣ እንድትገስጹ፣ እንድትጸልዩ እና በዚህ ላይ ማናችንንም ቢሆን እየመራችሁ አቅጣጫ እያሳያችሁ በዚህ መንገድ በጋራ ለመስራት እድል እንዲሰጥ የተዘጋጀ መድረክ ነው። ሰላም 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 በዚህ የውይይት መድረክ የሃይማኖት ተቋማት ለዘላቂ ሰላም ያበረከቱትን አስተዋጽኦ የሚዳስስ ጽሑፍ በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ በሆኑት በዶክተር አወቀ አጥናፉ ቀርቧል። መንግስት ሕግን በማስከበር የሃይማኖት ተቋማት ስራቸውን በአግባቡ እንዲሰሩ ኃላፊነትን እየተወጣ ነው። ከእናንተ በላይ ምስክር የለም። የጸጥታ ተቋማት፣ የደህንነት አካላት በተለይ በዓላት በሚከበሩበት ጊዜ የሚከፍት መስዋዕትነት እናንተም ታውቃላችሁ። የአምልኮ የመቃብር የተለያዩ የይዞታ ጉዳዮችን ቢሆን አንዳንድ ቦታዎች እስከሚሄዳሉ የእነዚህ ተቋማት ጥያቄ ሲቀርቡ ህዝቡን ሰብስበው ህዝቡን እያስተቹ ውሳኔ በመስጠት በደል የሚያደርሱ በአንድ ተቋም ውስጥ ሃይማኖት የማይወክሉ ግለሰቦች ቢያንስ ያርጉ እርምጃ ሁሉ የሚወስዱ ክልሎች አሉ። እርስ በርስ የመደጋገፍ ባህልም እየተጠናከረ ነው የመጣው። ትግራይ ውስጥ ኡሙኮ የሚባል ኦርቶዶክስ፣ ሙስሊም፣ ካቶሊክ በሀዘን በችግር ጊዜ ገንዘብ እያወጣ የመተጋገዝ ዳውን የማገዝ በሰላም አብሮ ለመኖር የሚያደርጉት ነገር በጣም አስገራሚ ነው። የተረጋገጠ ነው። ይህ ትምህርት ሊሆን ይገባል ማለት ነው። ሌላው
በተፈጥሮና በሰው ሰራሽ ምክንያት የተጎዱ የመራር ችግሮች ሲከሰቱ የሃይማኖት አባቶች ቀዳሚ ናቸው፣ ድጋፍ ያደርጋሉ። በአይነትም በገንዘብ እየደገፉ የማህበረሰቡን ቁስል በማገገም ከፍተኛውን ድርሻ የሚወጡ ስለሆነ ይሄ ለቀጣይ ስራችን እንደ ግብዓት የሚወሰድና በዋናነት ለጥሩ ነገር የተወሰደ ነው። የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ተቀባዩ ማህበረሰብ ትሪት እንዲያደርጋቸው ቢሆን የእናንተ ሚና በጣም ወሳኝ እንደሆነ ማስቀመጥ ይቻላል። ማህበረሰቡን በማስተማር በመንከባከብ በበጎ ባህሪ ወይም ደግሞ በግብረ ገብነት እንዲቀረስም ቢሆን ከፍተኛ ድርሻ ሰርታችኋል፣ ተሰርቷል ማለት ነው። ማህበራዊ ኢኮኖሚ ግንባታዎች፣ የመንገድ፣ የትምህርት ቤት በጣም በርካታ ስራዎች እየሰሩ ነው። በተደረገ ናሙና ጥናት ከሌሎች ተቋማት ፍጹም እምነት ህዝቡ ያለው በሃይማኖት ተቋማት ላይ ነው የሚል ማረጋገጫ አጥቷል። ይሄ የሚታወቅ ነው። ሌላው ዩኒቨርሲቲዎች አካባቢ ፈጥኖ ደራሽ ሃይማኖት አባቶች ናቸው። ለምሳሌ ድሬዳዋ ላይ ተደራጅተው በሁሉም አካባቢ ያለ ግን ምሳሌ መስጠት ስለፈለጉ ነው። በማንኛውም ሰዓት ችግር ሲፈጠር ተማሪዎች እንደ ወላጆቻቸው የሚደውሉ ለሃይማኖት አባቶች ነው። እነዚህ አባቶች ሌሊት ሄደው ዩኒቨርሲቲ ያረጋጋሉ። ይህ አስተማሪና በተደጋጋሚ በሁሉም ቦታ አለ፣ ግን ጥቅል እንዳይሆን የበለጠ ትምህርት እንዲሆን መጥቀስ ስለፈለጉ ነው። አስተምሮ ያልሆነ ከእምነቱ ጋር የማይገናኝ ነገር ግን በስራዎች ያሉ ግለሰቦች ችግር ሲፈጥሩ ከአስተምሮ ጋር በተጨባጭ እርምጃ እየወሰዱ ነው ያለው። ይሄ ሌላው ማርያሚውና የበለጠ ጥሩ መጠቀስ ያለበት ግን እንደ ጥሩ አስተማሪ ተደርጎ ይወሰዳል ማለት ነው። የፖሊስ አካላት በምርመራ በተለያዩ መንገዶች የማያገኟቸውን የሃይማኖት አባቶች ባላቸው ተዝቆ በማያልቅ ጥበብ መሰረት እያግባቡ እያስተረቁ ወደ ማህበረሰቡ እንዲቀላቀሉ መንግስትን ፈልጎ ያጣቸውን ፈልጎ በማምጣት ከፍተኛ ሚና ተጫውተዋል። ፈተናዎች አሉ። ጥልቅ እውቀት የሌላቸው ነገር ግን በተዛባ መንገድ ማህበረሰቡ የሚያስተምሩ ግለሰቦች አሉ። ሌላው የጋራ ሴቶችን ይንዳሉ። እነዚህ ግለሰቦች የጋራ ሴቶችን ይንዳሉ። የማይበጠስ ገመድ አለ፣ የጋራ ቦንዴጅ አለ። ያን ሊፈታተን የሚችል ፈተና ስለሆነ ይህን ፈተና በጋራ ሆነን መከላከል ያስፈልጋል። ሚዲያ በተደጋጋሚ እንደተገለጸው ሚዲያን በመጠቀም አሁን ሚዲያ በዓለም እጅግ የዓለም ተጽዕኖ ፈጣሪ እስከሆነ ድረስ ይህን በጋራ ተመካክረን እልባት ማስቀመጥ የግድ ይላል። እናት አባቶችን ማክበር፣ አባቶችን ማክበር እየቀነሰ ነው ያለው። እነዚህ ስህተቶች በጣም እየተሸረሸሩ ነው። ይህን የበለጠ መታገል ያስፈልጋል። መጽሐፍ ቅዱስ ቁርአን የመጽሐፎቹ ንጉሥ ነው የሚባሉት። ነገር ግን በዚህ የመመራት ባህሉ ጥሩ ጅማሮ ያለ ቢሆንም ፈተና ውስጥ እንዳለ ለማስቀመጥ ይቻላል። ስናስተምር ስንሰብክ አፕሮቻችን ምን ይሆን የሚለውን ከእናንተ የበለጠ ባናቅም የበለጠ ወደፊት ምክክር ይጠይቃል የሚል ሀሳብ አለ። ሌላው ሰላም የሚያውቁ ግለሰቦችን በጋራ ማውገዝና አቋም መያዝ ያስፈልጋል ማለት ነው። ለእናንተም ለመንግስትም ፈተና ነው። እዚህ ላይ ምንም ድርድር ሳያስፈልግ በተጨባጭ ማስረጃ መገሰጽ፣ ማረም፣ በጋራ ማውገዝ የተለመደ ቢሆን በጣም ትልቅ ትምህርት እንደሚሰጥ ይጠበቃል። ካላስፈላጊ ፉክክር፣ ውድድር መጽናት ያስፈልጋል ነው። ከፍተኛ ውድድር ነው ያለው። ይሄ ትክክል አይደለም፣ ማረም ያስፈልጋል። ትልቁ ፈተና ያለው ለእናንተ ባይነገብ የውስጥ ሰላም እጅግ ፈተና ላይ ነው ያለው። በሁሉም የእምነት ተቋማት ያለው ውስጣዊ ሁኔታ በጣም አሳሳቢ ስለሆነ እሱን የበለጠ ቢታሰብበት ነው። ምናልባት ፈተኛ ነው የቃላት ግድፈትም ካለ ይቅርታ ጠይቃለሁ። አመሰግናለሁ። የእምነት ተቋማት አሁን እንደ ሀገር ከገጠመን ችግር ውስጥ አንዱ ሁላችን ልንጠይቅ የሚያደርገን ቅድም ክቡር ሚኒስትሩ እንዳነሱት መገዳደሉ ሌላ ዓለም ሊኖር ይችላል። የእኛው ደግሞ ትንሽ ዘግነን የሚል ነገር ስናይ ምንድን ነው የጎደለን? በማህበረሰብ እድገታችን ልጆች በምናሳድግበት መንገድ እንግዲህ የእምነት ተቋማት አንድ ሶሻላይዜሽን ውስጥ ኤጀንት ናቸው። የማህበረሰብ እድገት ውስጥ ኢምፓክት ወይም ስብዕና ቀራጭ ከሚባሉት ቁልፍ ባለቤቶች የእምነት ተቋማት ናቸው። ኢትዮጵያ የአብሮነት የእንግዳ ተቀባይ ብራንድ ናት፣ ኦሪጂን ናት፣ የሁሉ ነገር መገኛ ናት። እነዚህ እምነቶች ቅድም እንደተባለው ማህበረሰብ አይደለም የሚገነቡት፣ ሀገር ገንብተዋል። አሁን ኢትዮጵያ ኦርቶዶክስ ተዋሕዶ በኢትዮጵያ ግንባታ ውስጥ ያላትን ሚና ሁሉም እውቅና ይሰጣል። እስልምና ከ7ኛው ክፍለ ዘመን ጀምሮ በኢትዮጵያ ሀገር ግንባታ ላይ ያለው ሚና ሁሉም ያውቃል። ወንጌላውያን የሚሰሩትን እናውቃለን። ካቶሊክ የምትሰራውን እናውቃለን። በልማት ጉዳይ የኢትዮጵያ ኦርቶዶክስ የምትመድበውን የምትገነባውን ለችግረኛ የምትደርሰውን ዳታ ብታዩ የሚገርም ነው። ወንጌላውያን የወንጌላዊ ህብረት ጋር አብረን እንሰራለን። የተለያየ ትምህርት ቤቶች በመክፈት
ካቶሊክ የተለያየ ትምህርት ቤቶች በመክፈት አድቬንቲስትም እንደዛው የኛ ሀገር እምነቶች ቀደም እንደተባለው በኢትዮጵያ ጣራና ግድግዳና ብሎኬትና አሸዋ ግንባታ ላይ እየጣሉ የመጡ ናቸው። እቺ ሀገር አንድ ጣራም አንድ አሸዋም የሆነ ሲነካ የማይነስረው የለም። ገንብቷታል። ላቡን ያፈሰሰበት ሀገር ነው ማለት ነው። እንደዚህ ድንቅ በሆነ ሀገር ውስጥ እናንተን በመሰለ ታላላቅ አባቶች ረፉ ቢባሉ የሚደመጡ ባለበት ሀገር ውስጥ አሁን እዚህ ምዛም የምናየው ነገር አይመጥነንም እና ፈተናችን እሱ ነው እንደ ሀገር ማለት ነው። የአዲስ አበባ የሃይማኖት ተቋማት ጉባኤ በሰላም ግንባታና በልማት ዙሪያ የተከናወኑ ተግባራት ልምድና ተሞክሮ የጉባኤው ሰብሳቢ ፓስተር ታምራት አበጋዝ አስረድተዋል። በከተማችን ዘላቂ ሰላም እድገት እንዲሆን በልቀትና በትብብር የሚሰራ መንፈስ የሚሰራ ተቋም ሆኖ ማገልገል ነው የኛ ሞቶ መሪ ቃላችን። እንደሚታወቀው አዲስ አበባ ከተማ የብዝሃ ሃይማኖት ቋንቋና ባህል መገኛ፣ የፌደራል መንግስት መቀመጫ፣ የአፍሪካ ህብረት መገኛ መቀመጫ፣ በዓለም ሶስተኛ የዲፕሎማሲ ሀብ እና የበርካታ ዓለም አቀፍ ተቋማት የሚገኙባት በመሆኑ ከሌሎች የሀገራችን ከተሞች ልዩ የሚያደርጋት ባህሪ አላት። የአዲስ አበባ የሃይማኖት ተቋማት ጉባኤ በህዝባችን ዘንድ ያሉትን መልካም እሴቶች ለማስቀጠልና ለማስፋት በከተማችን ማለትም በ11 ክፍለ ከተሞች እና በ119 ወረዳዎች የሃይማኖት ተቋማት ጉባኤ በማቋቋም በመስራት ላይ የሚገኝ ተቋም ነው። የሰላም እሴት ግንባታ ላይ ምን ተሰራ? እንግዲህ ማአት ስልጠናዎችን ሰጥተናል። ፓብሊክ ዲፕሎማሲ ላይ፣ ሚዲያ አጠቃቀም ላይ፣ ግጭት መከላከል ላይ እያንዳንዱ ተቋማት ውስጥ የሚፈጠሩ ችግሮችን እስከ ቦታ አድረን የፈታናቸው ችግሮች አሉ። እንግዲህ አንዱ የኛ ትልቁ እሴት በዚህ ከተማ ውስጥ እንደ አዲስ አበባ ታላላቅ ሃይማኖታዊ ክብረ በዓሎች ይደረጋሉ። እነዚህ በዓላት በሚደረጉበት ጊዜ የኛ ተቋም 3 ነገሮች ነው የሚያደርገው። አንደኛው ከበዓሉ በፊት በየደረጃው ከወረዳ እስከ ማዕከል ድረስ ውይይት እናካሄዳለን። በዓሉ ሰላማዊ ትውፊቱን ጠብቆ እንዲሄድ እንመክራለን። ሁለተኛው የበዓሉ ማክበሪያ ቦታ እናጸዳለን። ሁሉም ቤተ እምነቶች በጋራ ይሄ ነው ኢትዮጵያዊነት ማለት ይሄ ነው። ምክንያቱም ሃይማኖት የግል ነው፣ ነገር ግን የጋራ የሚያደርገን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰላሟና የሷ በሰላም ተጠብቃ መኖር የእስልምናውም ነው ብለን ነው የምናምነው። የእስልምናው በሰላም መኖር የኦርቶዶክስም ነው፣ የወንጌላውያን አማኞች በሰላም መኖር የኦርቶዶክስም የእስልምናም ነው ብለን ነው የምናምነው። ስለዚህ ይሄን ነው ማምጣት ያለብን ብለን ስለምናስብ ይሄንን በዓሉን የማክበሪያ ቦታዎች እናጸዳለን። ለበዓሉ ባለቤቶች ሁሉም ሃይማኖቶች ተነስተው እዛው በተዘጋጀው መድረክ ላይ መልእክት ያስተላልፋሉ፣ ለበዓሉ ባለቤቶች ማለት ነው። በዚህ ሁኔታ በከተማ አስተዳደሩ ከአባላት ቤተ እምነቶች ከሰላምና ጸጥታ አስተዳደር ቢሮ ጋር ተቀናጅተን በትብብር በመስራታችን ለከተማችን ሰላም አስተዋጽኦ አበርክተናል ብለን ነው የምናስበው። የሚታዩ ነገሮች ናቸው በተጨባጭ መሬት ላይ። በከተማችን ከሪፎርሙ በኋላ 57 የአቅመ ደካማ ቤቶችን የሃይማኖት ተቋማት ጉባኤ አድሰዋል። 21 ሚሊዮን ብር ወጪ በማድረግ ለተማሪዎች የትምህርት ድጋፍ አድርገናል። እያንዳንዱ ቤተ እምነቶች መዋጮ ወጡ ማለት ነው። 125 ሚሊዮን ብር የሚያወጣ ቁሳቁስና በአይነት ለቦረና፣ ለትግራይ፣ ለአማራ ክልል፣ ለስልጤ ለተፈናቀሉ ወገኖች ድጋፍ አድርገናል። መልካም እሴቶቻችን እየተሸርሸሩ መጥተዋል። ይህንን የመመለስ ኃላፊነት ደግሞ የእምነት ተቋማት ነው በዋናነት። በቀጣይም ትኩረት የምናደርገው አንዱ ይሄ ይሆናል ማለት ነው። ባለፉት 3 ዓመታት ውስጥ ላለፉት 4 ዓመታት 3 ሚሊዮን ችግኞች ተተክለዋል በሃይማኖት ተቋማት ጉባኤ ብቻ ማለት ነው። ሌላው የህዳሴ ግድብ በሚገርም ሁኔታ ይሄ የእምነት ተቋማት በግል ያደረጉትን አይደለም፣ በእኛ ተቋም ውስጥ ዶክመንት ያለውን ነው የሚላቸው። 75 ሚሊዮን ብር የእኛ ተቋም አስተባብሮ እስከ ቦታ 3 ጊዜ ለመሄድ ይችላል። የሃይማኖት ተቋማት ከክፍለ ከተማ ጀምሮ ማለት ነው። ከተማችን ላሉ ሜጋ ፕሮጀክቶችም እንዲሁ የእምነት ተቋማት የገንዘብ መዋጮ እንዲያደርጉ ተደርገዋል። ይሄ ልማት ላይ ምን ያህል ትኩረት፣ ልማትና ሰላም የማይነጣጠሉ መሆናቸውን ለማሳየት ማለት ነው። በዚህ 3 ዓመት ውስጥ 1,997,817 ካሬ ለሃይማኖት ተቋማት ተሰጥቷል። ይሄ በዶክመንት እኛ ጋር ያለ ማለት ነው። እኛ ትብብር ነው የምናደርገው። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። አመሰግናለሁ።
የቀረቡ የውይይት መነሻ ጽሑፎችን መሰረት በማድረግ የሃይማኖት አባቶች ስለ ሰላም መክረዋል። አስተያየትና ጥያቄያቸውንም አቅርበዋል። ሁላችንም በኢትዮጵያ የተፈጠርን ከኢትዮጵያ አፈር እየተዘጋን የኢትዮጵያ ህዝቦች ኢትዮጵያዊነት አንድ ያደርገናል። ምክንያቱም ሌላ ሀገር ስለሌለን ከዚች ሀገር በመፈጠራችን አንድ ያደርገናል። ስለ ሰላም ጉዳይ አንድ ያደርገናል። ሰላምን ማስጠበቅ፣ ሰላምን እንደ አይን ብሌናችን መጠበቅ፣ ሰላምን ማስቀጠል፣ ሰላማችን ሲኖር እምነትን ማካሄድና ማስተማር ማምለክ እንደምንችል ለራሳችንም በደንብ ተረድተን ለትውልዱ ማስተማር ግዴታ ውዴታ ሳይሆን ግዴታችን ነው። ምክንያቱም ሃይማኖትን ማምለክ የሚቻለው፣ መጸለይ የሚቻለው፣ መስገድ የሚቻለው፣ መቅራት የሚቻለው፣ መቀደስ የሚቻለው እቺ ሀገር ላይ ሰላም ሲኖር ብቻ ነው። የዚችን ሀገር ሰላም መንግስት አይደለም የሚጠብቀው፣ ህዝብ ነው። እኛ ማን ነው ሰላማችን እያጠፋ ያለው? በሃይማኖት ዘንድ ማን ነው አንዱ በሃይማኖት አንዱ በአንዱ ላይ ተጽዕኖ እየፈጠረ ያለው? ማን ነው የህዝቦች ሰላም ወደ ሌላ ነገር ተቀይሮ ሰው እንዲገዳደል፣ ሰው እንዲሞት በስተጀርባ ያደረገ ያለው? ይሄን ማጥናትና ማጥራት ነው ያለብን። ስለዚህ ውድ የተከበራችሁ የእምነት አባቶች፣ መሪዎች ሲሳሳቱ መገሰጽ ነው፣ መምከር ነው። ሌላውም እንደዚሁ ሲያበላሽ ልክ አይደለህም ተመለስ። ይህ የህዝቦችን ሰላም የሚያጠፋ ነው። እምነቶች ሰላም ናቸው። የትኛውም እምነት ላይ የተጻፈው መልእክት ከፈጣሪ የወረደው ስለ ሰላም ነው። ስለዚህ የዚች ሀገር ሰላም የምንፈልግ ሁላ ለዚህ ሀገር ሰላምና ስኬትና እድገት ልጆቻችንም ከዚህ በኋላ በዚህ ዘመን የነበረው ትውልድ ሳይበላሽ ወደ ፈጣሪው ወደ ቤተ እምነቱ ወደ እምነቱ መርህ ህጎች ተመልሶ ታላቁን እንዲያከብር፣ ታናሹን ላይ እንድታዘዝ፣ ለመሪው እንድታዘዝ፣ ለሃይማኖት መሪው እንድታዘዝ ለማድረግ የማስተማር ግዴታ አለብን። ስለዚህ ይህን ከተገበርን እቺ ሀገር ሰላም ትሆናለች የሚል አስተያየትን ለመስጠት ነው። አመሰግናለሁ። ሀገር ስትናወጥ ችግር ውስጥ ስትገባ የእምነት ተቋማት ከፍተኛ የሆነ አስተዋጽኦና መፍትሄ አካል ናቸውና ይሄ ታስቦ የሰላም ሚኒስቴር ይሄንን ማሰባሰቡ በጣም እጅግ የከበረ ነገር ነውና እሱን አፕሪሺየት ማድረግ ፈልጋለሁ። እንግዲህ ሀገራችን ባለፉት ጊዜያት ጀምሮ እስካሁን ድረስ በትግራይ በነበረው ጦርነት፣ እንደገናም በኦሮሚያ፣ እንደገናም አሁንም ባለው በአማራ ክልል ባሉት ጦርነቶች ከፍተኛ የሰላም እጦት፣ ሰው ሰርቶ ለመግባት ችግር ውስጥ ነው ያለው። ብዙም ደግሞ ዋጋ ከፍለናል። ሰላምን የሚያውኩትን ግለሰቦችን በጋራ ማውገዝ፣ ሰላምንም የሚያውኩትንም እንደገና አስተምሮታቸውን መቃወም፣ እነዚህ ጥሩ መፍትሄዎች ናቸው። አሁን ቀድሞ የነበረው ስትራቴጂ አለ፣ የሰላም ሚኒስትር እየሄደበት ያለው። አሁን ግን ኪሳራው ከፍ እያለ ስለመጣ ምን አለ የተሻለ የተለየ ስትራቴጂ ስልት ምን አለ ሚኒስትር መስሪያ ቤቱ ያሰበው? በተለየ ቤተ እምነቶች ጋር አብሮ መስራቱ ቢያጠናክር ሚኒስትር መስሪያ ቤቱ ከተለያዩ ከወንጌላውያንም ከኦርቶዶክስም ከሌሎችም ከሙስሊምም ከተለያዩ ቤተ እምነቶች ጋር በቅርብ የመስራት ነገር አሁን አስፈላጊና አንገብጋቢ እንደሆነ ይታየኛል። የሀገራችን ሰላም እንዲቀጥል የገላጋይና የሽማግሌዎች የአስታራቂዎች አንድ መማክርት ቢቋቋም እምነትም አስተምሮትም ለማካሄድ የመጀመሪያው ነገር ሀገር ሰላም መሆን አለባት። ሀገር ሰላም ለመሆን የእምነት አባቶች የእምነት አስተማሪዎች በአስተምሮታችን ላይ ስለ ሰላም
ማንንም ሳንወግን ሀገር መቀጠል ስላለባት እሱ ላይ አካሄዳችንን እዛ ላይ ትኩረት እንድናደርግ ለማለት ነው። አመሰግናለሁ። ትልቁን ድርሻ ለሃይማኖት አባቶች ለሃይማኖት መሪዎች በሚገባው መልኩ እነሱን ባለቤት ማድረግና ከፊት ማውጣት ምንም አማራጭ የሌለው ነገር ነው። እንደ ሀገርም ቢሆን እንግዲህ ኢትዮጵያ የምትገለጽባቸው ከእምነት መገለጫዎች ከሀገር ትልቅ ማሳያ ሆና የምትቀርብ ሀገር ናት። ሁላችንም እንደ እምነት እስልምና ያለ ኢትዮጵያ ማሰብ ይከብዳል። ክርስትና ሲታሰብ ያለው ቦታ ይታወቃል። ከሀገር ከሁሉ ነገር ጋር ተያይዞ ባለው የእምነት መሰረት አይደለም የነቢያቶች መናገሻ ምድር የነበሩት ሀገራቶች ዛሬ ያሉበት ቁመና ያሉበት ሁኔታ ይታወቃል። እኛ ካልጠበቅነው እኛ ካልያዝነው የእምነት ሀገር የታሪክ መገለጫ የሆነ ማንነት ያለንን ብለን ብናወራው ስለማይጠቅምና ወደ ትክክለኛው መፍትሄ ለመምጣት በግልጽ ውይይት ማድረግ በተለይ እኔ ቤተ እምነቶች በራቸውን ዘግተው የጋራ ውይይት ማድረግ መነጋገር በግልጽ ጥፋቶቻችንን ለማረም መወሰንና ወደፊት መራመድ ይፈልጋል። እንደ ማህበረሰብ የሚታዩትን እየደረሱብን ያሉትን ችግሮቻችንን በሁሉም አቅጣጫ ዛሬ ላይ የሚታየው በኦሮሚያም ይሁን በአማራ ክልል በሌሎች አካባቢዎች ትናንትና እንደ ሀገር የከፈልነው በሰሜኑ ሀገራችን ክፍል ትግራይ ላይ የነበረው ጦርነት ምን ያክል ከባድ እንደሆነ ምን ያህል ህዝብ እንዳሳጣን መጨረሻው መፍትሄ የሆነው መወያየት ብቻ ነው። ለዚች ሀገር ከሃይማኖት አባቶች የበለጠ ችግሮችን ለመፍታት ኃላፊነት ይወጣል ብዬ የማስበው አካል አለ ማለት ይከብዳል። ትልቁ ድርሻ የነሱ ስለሆነ ቤተ እምነቶቻችን በትክክል ድርሻቸውንና በአግባብ መወጣት ያለባቸውን ኃላፊነት እንዲወጡ አንድ ግልጽ የሆኑ እድሎችና በአግባብ የሆኑ የሚገባቸውን ኃላፊነቶች መስጠት ያስፈልጋል። እኛም ደግሞ በቁርጠኝነት ስህተቱኛ ነው ብለን ማመን አለብን ብዬ አምናለሁ። ለማንም የምንሰጠው ስላልሆነ መቼም እዛም እዚህም የሚወራወረው አካል ከየቤተ እምነቱ የወጣ ሰው ከኛ የወጡ ናቸው፣ ከሌላ ቦታ አልመጡ። እንደ ማህበረሰብ ያጣነውን ችግር ለመፍታት ችግሮቻችን ምንድናቸው ብሎ ችግሮቹ በትክክል ወደ ጠረጴዛ ዙሪያ እንዲመጡ እድል እንዲሰጥ የማድረጉ ላይ ከምንም ነገር በላይ ትኩረት ቢሰጠው ደም መፍሰስ እንዲቆም ሀገር ወደ እርቅና ወደ ድርድር ወደ ሰላምና ወደ መዋያየት እንዲመጣ መንግስት እነዚህን ሃይማኖት አባቶች ሊያዳምጥ ሌላውን ማህበረሰብ አካል ጥያቄ አለኝ የሚለውና በተለያየ መልኩ ችግር ውስጥ ያለው ማዳመጥ የሚገባበት ጊዜ ላይ ደርሰናል። እስቲ ሚሉት ይሰማና ወደ መሬት እንዲወርድ ይደረግ የሚለው ላይ እድል ቢሰጥና ይሄንን ኃላፊነት ለመውጣት ደግሞ ከምንወያየው ሐሳብ ከምንገልጸው ብዙ ነገር ብናነሳ ስሜታችንን ልናረካ እንችላለን። ችግሮቻችንን ገልጸን የደረሱብንን ፈተናዎችና መከራዎች አንስተን ብናነሳ አዎ ጉዳታችንን ስሜታችንን እንገልጻለን። ጉዳታችንን ስላነሳን ግን መፍትሄ ነው ወይ ብለን አይደለም የምናስበው። መፍትሄውን ለማምጣት በቁርጥ የምንወስነው ውሳኔ ነው ለመለወጥ ነገሮችን ለማስተካከል ወሳኝ ይሆናል ብዬ የማምነውና ከዛ ያለፈ ለመፍትሄ የሚሆኑትን ነገሮች የተቆጠሩ 1 2 3 ብለን አንስተን ኃላፊነት ሰጥተን ለአባቶች በተለይ ትልቁን ድርሻ ሰጥተን ወደ መሬት እንዲወርዱ ሰላም ሚኒስተርም እንደ ባለቤት እየሰራ ያለውን ትልቁን ስራ እንዲወጡለት ወይም ደግሞ እንዲያግዙት ከዛም አልፎ ደግሞ መሬት ላይ እንዲተገብሩት ባለቤት ናቸው። ክቡር ሚኒስተሩም እናንተም እዚህ መድረክ ላይ ሐሳብ ያቀርባችሁት መነሻ ሐሳብ ላይ ሰጣችሁት የተለያየ ስራ ድርሻ ኃላፊነት ያላችሁ አካላቶች እንዳቀረባችሁት እሱን ወደ ተግባር እስቲ እናውርደው አንድ ብለን የቤት ስራውን እንጀምረው ይብቃ ብሎ ወደ ማህበረሰብ ይወረድ የሚለው ነገር ቢጀመር መልካም ነው የሚል ሐሳብ ለመጨመር ነው። አመሰግናለሁ። የሃይማኖት ከፍተኛ መሪዎች በዚህ ቁጥር ሳይሆን በጣም ጥቂቶች ቁጭ ብለው ጊዜ ወስደው ግንኙነታችን መጀመሪያ ምን ይመስላል፣ ልናስተካክለው የሚገባ በግንኙነታችን ውስጥ ምንድን ነው፣ ምንስ ማድረግ አለብን? የመጀመሪያው ነገር የእርስ በርስ ግንኙነታችን ላይ መስራት ያስፈልጋል። ከዚያ ደግሞ አንድ ሀገር ነው ያለንና በዚች ሀገር ላይ እውነተኛ ሰላም ለማምጣት ምን ልናደርግ ይገባል ብለው በደንብ ተወያይተው አንድ ነገር ይዘው ማውጣት አለባቸው። በቁርጠኝነት መነሳት ያስፈልጋል። ጊዜ የለም፣ ጊዜው እየሮጠ ነው። በእያንዳንዷ ጊዜ ደግሞ የልጆቻችን ደም እየፈሰሰ ነገ ለሀገር ግንባታ
ትልቅ ስራ የሚሰራ ትውልድ እያሳጣን ስለሆነ ነገ ዛሬ ሳይባል አባቶች ቁጭ ብለው መምከርና የጋራ መፍትሄ ይዘው ከራሳቸው ግንኙነት ጀምሮ መነሳትና መስራት አለባቸው ብዬ አስባለሁ። ሌላው ምንድነው የሚለው ሌላው ነገሮችን እንዴት ነው የሚረዳው ብለን ቁጭ ብለን ሲሪየስሊ ከልብ ብናስብ አንድ የሃይማኖት አባቶች ምክንያቱም ሃይማኖት አባት ከተባለ የማምነውን እምነት መኖር አለብኝ ሆኜ መገኘት አለብኝ። ያለዚያ የምናገር ብቻ የምናገረውን ማልኖር ከሆንኩ ትርጉም የለው። ለእድገት ሰላም ለየትኛውም ማህበረሰብ የሚያስፈልገው መሆኑ ይታወቃል። ስለዚህ በጋራ ይህንን ማድረግ እንድንችል የጋራ እሴቶች አሉን እንደ ሃይማኖት ተቋማት። እነዚህ እሴቶች እንግዲህ አስተባብረን አምጥተን እያንዳንዱ የሃይማኖት ተቋም የውስጥ አንድነቱን ጠብቆ በጋራ አንድ የሚያደርጉንን ነገሮችን በማሰብ ከሰራን የሰላም ግንባታ ማድረግ እንችላለን ብዬ አስባለሁ። አመሰግናለሁ። ምንድነው የሰላም እጦታችን? የጋራ መግባባት ላይ መድረስ አለብን። ወደ መፍትሄው ከመሄዳችን በፊት ችግሮቹን መለየት አለብን። ግብረ ገብነት ትምህርት ከኢትዮጵያውያን እንዲወጣ ራሱ መንግስታዊ ፖሊሲ ነው። ማመን አለብን። ለትውልዱ ከመዳፋችን ወጧል። የግብረ ገብነት ትምህርት እጦት የትምህርት ፖሊሲያችን የተጨመቀ አንጡራ ሀብት ውጤት ሆኗል። የትምህርት ተቋሞቻችን መለስ ብለው ራሳቸውን ፈትሸው ኢትዮጵያዊ ትውልድ እንዲያንጹ መንግስታዊ ዳይሬክሽን ያስፈልጋቸዋል። ክቡር ሚኒስትር፣ ሁሉም በየደረጃው ያሉ የመንግስት መዋቅር ቅድመ መከላከል ላይ ቢሰሩ አሁን ኢትዮጵያ አሁን የገጠማት ህመም ያማት ነበር ወይ የሚለውን ጥያቄ እኔ በማጠቃለያ ሐሳብ ቢሰጡበትና ብሰማ ደስ ይለኛል። ወደ መግባባትና ወደ አንድነት እንድንመጣ በደንብ መሰራት አለበት። አባቶች በደንብ በጥልቀት ማዘን፣ መጸለይ፣ ሰላሙ እንዲመጣ በጋራ መቆም ማገዝ ይጠበቅብናል የሚለውን እንደ ልጅነትም ለማሳሰብ ፈልጋለሁ። መጀመሪያ ግጭት እንዳይከሰት መከላከል ላይ መስራት አለብን። ግን አፍተር ደግሞ ግጭት ከተከሰተ ግጭቱን ለመፍታት የምንጠቀምበት ሜትድ እንደገና መገምገም አለበት የሚል የልጅነት ሐሳብ ያለኝ። ለመናገርም እንኳን ያሳፍራል። እርስ በርስ መገዳደል ማለት በእውነት እንደኔ ለመናገር ራሱ ሌሎች ምን ይሉን። የመጨረሻው ማሳሰቢያ መንግስት አሁንም ለቤተ እምነቶች ትልቁን ክሬዲት ሰጥቶ ዘግተው እንዲመክሩ መክረው የሚያመነጩትን የጋራ የመፍትሄ ሐሳብ ለመቀበል ዝግጁ መሆን ይጠበቅበታል የሚል እምነት አለኝ። ሁላችንም በቁርጠኝነት ከሰራን ከዚህ ተሳታፊ የሚወጣ ችግር አለ ብዬ አላምንም። ከልባችን ካዘን ከልባችን ከሰራን አሁን ከዚህ የሃይማኖት አባት ከዚህ ስብስብ የሚወጣ የኢትዮጵያ ችግር አለ የለም። ስለዚህ ከመድረክ ንግግር ፍሮጆታ ባለፈ ስለ ኢትዮጵያ በጋራ እንስራ፣ ስለ ኢትዮጵያ በጋራ እንጸልይ፣ በምንችለው አቅም እንሩጥ፣ እንጩህ፣ እንምከር፣ እንገስጽ የሚል የልጅነት ሐሳብ አለኝ። አመሰግናለሁ። እንደ ሀገር ሁላችንም ዜጎች ቤታችን ናት ኢትዮጵያ። ከኛ በላይ ለዚህ ቤት የሚያስብ ሌላ አለ ብዬ አላስብም። ምክንያቱም የምንኖርበት እምነታችንም የምናካሂድበት በዚህች ሀገር ውስጥ ነው። ስለዚህ ቤታችን እንዴት ነው መያዝ ያለብን የሚለውን በጥልቅ ልታሰብበትና ልሰራበት ያስፈልጋል። እያንዳንዱ ኃላፊነት አለበት። እያንዳንዱ ኢትዮጵያዊ በሀገራችን ውስጥ ያለው ችግር እኔም ማምነውና የምሰማኝ የመንፈሳዊ መዳከም ችግር ነው ብዬ አምናለሁ። መንፈሳዊነት ሲጠናከር መተሳሰብ፣ መታዘዝ፣ ፈጣሪን መታዘዝ፣ ፈጣሪ ያስቀመጠውን መንግስት መታዘዝ ይኖራል። የመታዘዝ መንፈስ ይሰፍናል። ከፈጣሪ ጋር ያለን ግንኙነት ኢትዮጵያውያን ምን ያክል ነን የሚለውን ነገር
ማሰብ እጅግ በጣም አስፈላጊ ነው። ማለትና መኖር የተለያዩ ነገሮች ናቸው። ከፈጣሪ ዘንድ እገዛ የምናገኘው የምናምነውን ነገር በትክክል በሕይወታችን ሲገለጽ፣ የምንናገረውን ስንኖር፣ የምንናገራቸው መኖር አለብን። ስለ ሰላም ስንናገር ሰላማዊ መሆን አለብን። ያንን የሚያውክ አስቸጋሪ የሆኑትን ነገሮች ከአካባቢው እንዲወገድ፣ እንዳይስፋፋ፣ እንዳይቀጣጠል የየሚናችን መጫወት አለብን። የሃይማኖት ተቋማትና የሰላም ሚኒስቴር ትልቁ የሥራ ድርሻችን ነው። እርስ በርሳችን ሰላም ሳንሆን ከፈጣሪ ጋር ሰላም መፍጠር አንችልም። ሰላምን በሰላም መንገድ ብቻ ነው መገንባት የምንችለው። በሰላም ብቻ ስንሰራ ነው ያንን ማድረግ የምንችለው። ስለዚህ የሁላችንን ድርሻ ሆኖ ሁላችንም በዚህ ላይ ተክተን ልንሰራ ይገባል። ተገቢ የሆነ ትምህርት ከተሰጠ ችግሮች በሂደት እየተቀረፉ ወደምንፈልገው መሄድ እንችላለንና በዚህ ላይ የበለጠ ልንሰራ ያስፈልጋል የሚል ሐሳብ አለኝ። አመሰግናለሁ። ሰላም ምንጊዜም ቢሆን አጠገባችን ነው ያለው። ነገር ግን ቦታ አሳጥተነዋል። የሚቀመጥበት የሚሰፍርበት ቦታ ተላጣ ነው እንጂ ሰላም በእጃችን እኮ ነው ያለው። ምክንያቱም መከራውን የምናመጣው እኛው ነን፣ ሰላምን የምናመጣው እኛው ነን። ሰላም ከሁሉ በላይ ነው። ሰላም ከሌለ ማንም ሰው ስጋዊውም ሆነ ወይም ዓለማዊውም ሆነ መንፈሳዊው ተቋም ምንም ነገር ሊሰራ አይችልም። ችግሩን እኮ ያመጣነው እኛው ነን፣ ከውጭ አልመጣም። ማንም እኮ አምጥቶ አልጫንብንም እኮ እኛው ራሳችንን ችግሩን የምንፈጥረው። መጽሐፍቶቻችን ሰላም 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 ነው የሚሉት። ፍቅር፣ አንድነት፣ ተፋቀሩ፣ ተዋደዱ፣ ተረዳዱ ነው እንጂ የሚለው እርስ በርሳችሁ ተገዳደሉ አይልም መጽሐፋችን። መጽሐፍቶቻችን ሁሉ አይልም። የሁሉም መጽሐፍት የእስላምም ይሁን የክርስቲያንም ይሁን የሁሉም ሰላምን የማይደግፍ ወይም ሰላምን የሚነቅፍ የለም። ሁሉም ሰው ወገኖቻችን ሁሉ አእምሯቸው ቢመለሱ ጥፋት ከመጥፋትና ከማጥፋት ብንታቀብ፣ አለበለዚያ እንዴት ሆኖ ነው ሰላም የሚመጣው? ካለፈው ምን አንማርም ነው። ብዙ ነገር እኮ አሳልፈናል። ብዙ ነገር አሳልፈን ምን ተገኘ? ምን አፈራን? ምን አተረፍን? ከዛ ሁሉ ውድመት ያፈራነው ነገር የለም፣ ጥፋት ብቻ ነው። እና አሁንም ቢሆን በኢትዮጵያ ያለው ሕዝብ ሁሉ እንዲያው ወደ ሕሊናው ተመልሶ ከሕሊናው ጋር ቢታረቅና በጣም ከበደን መሰለኝ፣ ከበደን የምናደርገው ጨንቆናል። በጣም ጭንቀት ላይ ያለ ነው እና እግዚአብሔር እንግዲህ መልስልን ነው ዋናው ነገር። መገናኘቱ፣ መሰባሰቡ፣ መመካከሩ ጠቃሚ ነው። በእውነቱ የአሁኑንም ስብሰባ ያደረገው የሰላም ሚኒስቴር መስሪያ ቤት በጣም እናመሰግናለን እና እግዚአብሔር እንግዲህ ሰላሙን ያምጣልን፣ ለሀገራችን ሰላምን ያምጣልን። ወደ አእምሯችን እንድንመለስ ደግሞ እግዚአብሔር አምላክ ይርዳል። የሀገር መሪዎች እንደዚህ ከሃይማኖት አባቶች ጋር ውይይት ሲያደርጉ ለሀገራችን ሰላም ትመጣለች የሚል ተስፋ አለን። ሶስት ነገሮች ወይም ሶስት ሰዎች ወሳኝ ናቸው በሀገር ላይ። መንግስት የበላይነት የሚመራቸውን ህዝቦች ይመራል። ሁለተኛ የሃይማኖት አባቶች ከመንግስት ጋር የተቆራኙና አብረው የሚሰሩ። ሶስተኛ የጎሳ መሪዎችና ሀገር ሽማግሌዎች። እነዚህ ሶስት ሰዎች ተቆራኝተው አንድ ላይ ሆነው እየተወያዩ ከሰሩ ሀገር ላይ ሰላም ይመጣል። ሀገራችን ላይ ሰላም ትልቅ ሀገር ናት ኢትዮጵያ። ታውቃላችሁ፣ ታሪካችን የታወቀ ነው። የሰላም ሀገር እንደሆነች የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መስክረውላታል። ጥሩ ጉርብትና የምናውቅ ሰዎች፣ ሰላም የሆን ሰዎች ህዝቦች ነን። ስለዚህ ያ ታሪካችን ለፌስቡክ እና ለቲክቶክ ወጣቶች አገርን ከተውን እንጠፋለን። አጥፊውን እጁን ይዘን ወደ ሰላም የምናመጣበትን መፍጠር ስለሚቻል በዚህ ላይ እንግዲህ ለእስልምና ጥሪያችን እናስተላልፋለን እንዳለው ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሃይማኖቶች መካከል በራሱ በአንዱ ሃይማኖት ውስጥም እንደዚሁ ተግዳሮቶች አሉ፣ ችግሮች አሉ። መጽሐፉ እንግዲህ ሲረግሟችሁ መርቁ ይላል፣ ክፉን በክፉ አትመልሱ ይላል። አሁን ሰው
ይሰዳደባል። ጉድ ነው ከአፉ የሚወጣው። አንዳንዱ ደግሞ ሁሉንም ይሰድባል። የሌላውን ሰው እምነት በምንም ይሁን እምነቱ ማንቋሸሽ ተገቢ አይደለም በፍጹም። በአንድ ሃይማኖት ውስጥ ያለ የውስጥ ችግርን የሃይማኖት አባቶች ራሳቸው ያንን መፍታት፣ የራሳቸውን ሰዎች ደግሞ እንደዚህ አልፎ የሌላውን እምነት የሚሰድቡ ሰዎችን ማለት ያለ ስድብ አንድን የእምነት አቋም እኔ ሳልሳደብ እኮ አይ እኔ ከዚህ ጋር አልስማማም ማለት እችላለሁ። ትልቁ ችግር ብዝሃነትን ያለመቀበል ችግር። እኛ መካከል ሁከትና ረብሻ ባለ ቁጥር ለጠላት ተጋላጭ ያደርገናል። እኛ አገር እናት ናት። እኛ እርስ በርሳችን አንዳችን በሌላችን ላይ ስንነሳ ማን ነው የሚጎዳው? እናት ብለን የምንጠራት አገር ለባዕዳን ለሌሎች ሀያላን አገሮች መሳለቂያ መጫወቻ፣ እነሱ ሲፈልጉ ያጣሉናል፣ ሲፈልጉ ያስታርቁናል። በእኔ እንኳን ስንት ችግር ውስጥ እች ሀገር አልፋለች። ስለዚህ እኔ የምለው ምንድን ነው፣ ምንም የተለያየ ልዩ ልዩነቶች ቢኖሩም ተከባብረን በሰላም አብረን ለመኖር የሚያስችሉን እሴቶች ያሉን ስለሆነ ሰላም እንዲጸና መስራት ያስፈልጋል። ከሁሉ በላይ የሰላም አምላክ የሆነው ጌታ ለሀገራችን ሰላምን ይስጥ። ጸሎታችን እንደቀጠለ ይሆናል። ቃልና ተግባራችን አንድ ሆኖ በዚች ሀገር ሰላም እንዲሰፍ ምኞቴም ጸሎቴም ነው። አመሰግናለሁ። ያለ ሰላም ምንም ነገር መሆን አይቻልም። ምንም ነገር ማከናወን አይቻልም። በእኛና በአንተ መካከል ሰላምን አድርግ ትላለች ቤተክርስቲያን። የሰላም ባለቤት ወደ ሆነው ወደ እግዚአብሔር ለሰላሙ ንፍገት፣ ጽነት፣ ማስመሰል ወደ ሌለበት ወደ እግዚአብሔር የሰላም አምላክ ነውና የሰላም ጉድለት የለበትምና መጀመሪያ በእኛና በአንተ መካከል ሰላምን አድርግ። ሰላም በጩኸት ብቻ ነው። ሰላም በተዋቡ አረፍተ ነገሮች አይፈጠርም። ወደ ተግባር ስንገባ ብቻ ነው ሰላም የሚሆነው። ስለዚህ ሰላም ማጣት የቱን ያህል ዋጋ እንደሚያስከፍል ከየቤተ እምነቶቻችን አንዳንድ ነገር እንጥቀስ ብለን ብንናገር በጣም ብዙ መናገር ይቻላል። ሰላም ከሌለ ውሎ መግባት ነው። ስለዚህ ለሰላም ትኩረት ሰጥተን ልንሰራ ይገባናል። የሚያነጋግር አይደለም። ግን የሰላምን አመጣጥ እንዴት እናምጣው? አሁን የሚደንቀው ሁሉም በራሱ ልክ ነው ሰላምን የሚሰጣት። ለራሱ በሚስማማው መጠን ቀሚስም ይሁን ሱሪ እንድትስማማ አድርጎ ሰፍቶ በዚህ መልክ ሰላም ይምጣ ብሎ ሊያውጅ ሰላም ሊሆን ይችላል? አይችልም። ሁሉም ድርሻችንን መውሰድ መቻል አለብን። እኛም ወደ ነፍሳችን ተመልሰን መሰዳደቡን፣ መወቃቀሱን፣ መተቻቸቱን በአንድ ሃይማኖት ላይ ትንቢት ተናጋሪና ስም አጥፊ መሆኑ ሊቆም ይገባዋል። ስለዚህ በመጀመሪያ ከእያንዳንዳችን የጎደለውን እኛ የሃይማኖት አባቶች የምንወስደውን እንውሰድ። ሁለተኛ የሰላም ሚኒስትር መንግስት እንዳጠቃላይ የራሱን ድርሻ ይውሰድ። ጥሩ ነው መድረክ ማዘጋጀት፣ ጥሩ ነው በዚህ አይነት መልኩ ስለ ሰላም መወያየት። የኔስ ጉድለት ምንድን ነው ብሎ መውሰድ ያለበት። ሌላው ሶስተኛው ደግሞ ወደ ህዝቡ ነው የምንወርደው። ህዝቡም የራሱን ሰላምን የማይፈልግ ህዝብ የለም። ሰላምን ለማምጣት ግን በጦርነት ዙሪያ ላይ የአንዱ ደጋፊና የሌላው ተቃዋሚ ከመሆን አንዱን ያዘው ልቀቀው፣ ሌላውን በለው ምን በለው ከማለት መካከል ላይ ሆኖ የሚፈልገውን ሰላም ለማምጣት በቀኝ በግራ ጉድለቶቹን ነቅሶ አውጥቶ የራሱን ጉድለት አውጥቶ ሁላችንም በዚህ አይነት መልኩ ከተባበር እርግጠኛ ነኝ ሰላምን በአጭር ጊዜ ውስጥ እናመጣለን። ስንቱ ነው በእውነት በታማኝነት በእምነቱ ቤተ እምነቱ አስተምሮ መሰረት የምኖረው ብለን ራሳችንን መጠየቅ ይገባናል ማለት ነው። በእውነት እያንዳንዳችን የእምነት አባቶች ለሰላም ከሰራ ሰው ይሰማናል። ብዙዎቻችሁ ብላችሁ ይሰማናል። ነገር ግን እኛ በእውነት ዳር መያዙን ትተን ልክ የምንወክለውን እምነት የምናምንበትን አምላክ ያንን የምናንጸባርቅ ከሆነ በደንብ ሪፍሌክት አድርገን በሆነ በዛ የምንኖር ሰው ይሰማናል። የሁላችንም አስተዋጽኦ አለው የሚለውን ነገር መውሰዱ ተገቢ ይመስለኛል። በተረፈ እኛ
በተቋማችን ውስጥ ከእናንተ ጋር ተቀራርበን ለመስራት ከዚህ በፊትም ነበር፣ አሁን አጠናክረን ቀጥለናል። ሁላችንም ጋር በጎ ፍቃድ ላይ ያሉ ወጣቶች አሉ። እኔ አሁን ግርም የሚለኝ የጥምቀት በዓል ጊዜ ላይ አዲስ አበባ ስወጣ እንዴት አድርጎ ከተማውን እንደሚያሳምሩ ወጣቶች፣ ከዛ ልክ ታቦታቱ ተመልሶ ከገቡ በኋላ በማግስቱ ቆሻሻውን ጥርግ አድርገው አስተካክለው ይላሉ። እንደነዚህ አይነት ወጣቶች የኢድ ቦታ ላይ ደግሞ እንደዛ የሚያደርጉ የሙስሊሙ ጋር ያሉት ወጣቶች ሁለቱ ደግሞ ተገናኝተው አብሮ እርስ በርስ ምን እንመስላለን የሚሉት ነገሮች ማየት አለባቸው የሚል አቋም አለን እንደ ተቋም። ይሄን በቀጣይ ከእናንተ ጋር አብረን ሄደን የየሃይማኖት አባቶች ራሳችሁ የአንዳችሁን ቤት የሌላችሁን እንድታዩ የሰላም እጦት ካለ፣ ችግር ካለ፣ ግጭት ካለ ያ ግጭት ያ ብጥብጥ መላ ሀገሪቱ ሰላም ይነሳል። ሁሉም ዜጎች አብሯቸው እንዲረበሽ ያደርጋል። እንዲህ ነው ባህሪው። የሰላም መታጣት በጣም ተዛማጅ ነው። ህዝብ የሚማረርባቸው፣ ህዝብ የሚሰቃይባቸው፣ ህዝብ በሰላም ወጥቶ መግባት ያልቻለባቸው አካባቢዎች ህመም የሁላችንም ህመም ነው። የነዛ ዜጎች የነዛ ሰዎች ችግር ብቻ አይደለም። እነሱ ሲታመሙ ሁላችንም እንታመማለን። እነሱ ሲቸገሩ ሁላችንም እንቸገራለን። ለዚህ ነው ሰላም በኢትዮጵያ ከዳር እስከ ዳር ሰላም መስፈን አለበት ብለን የምናምነው። ሰላምን የዘራ ማህበረሰብ፣ ሰላምን የዘራ ህዝብ፣ ሰላምን የዘራ የእምነት ተቋም ያለ ጥርጥር ሰላምን መሰብሰቡ፣ ሰላምን ማጭዱ አይቀርም። አሁን ትልቁ ችግር ያለው ዘሩ ላይ ነው። ዘሩ ላይ ፍሬውማ ያው የዘራ ነው የሚወጣው። ባለፉት ዓመታት በጣም ጥሩ ያልሆኑ የዘራናቸው ዘሮች አሉ። ማንንም ተጠያቂ አናደርግም፣ ሁላችንም ተጠያቂ ነን። ለዛ ፖለቲካው የዘራው አደገኛ ዘራ ነው። መለያየትን፣ መራራቅን፣ መከፋፈልን በነገድ በቋንቋ በዘር መለያየትን ዘርቷል። ይህ የሚካድ ነገር አለ። እነዛ ዘሮች በቅለው ዛሬ ጥላቻን፣ ዛሬ መገዳደልን፣ ዛሬ በየቦታው የዜጎችን እንግልት ብናጭድ የሚገርም አይደለም ማለት ነው። ስለዚህ እኔ ከዚህ ጉባኤ አንደው አደራ ለማለት የምፈልገው ዛሬ የምንዘራው ዘር ላይ ጥንቃቄ ማድረግ፣ የምንዘራው ዘር የፍቅር ዘር መሆኑ፣ የምንዘራው ዘር የአብሮነት ዘር መሆኑ፣ የምንዘራው ዘር የወንድማማችና የእህትማማችነት ዘር መሆኑ ማረጋገጥ ያስፈልጋል። ያለፈው ነገር አልፏል። አሁን በይቅርታ በፍቅር አንድ ላይ ሆነን በጋራ ሆነን የምንመኛትን ሰላማዊት ኢትዮጵያ፣ የበለጸገች ኢትዮጵያ እንገባ የሚል ብዙ ጥረት ነው ሲደረግ የቆየ። ይሄ ሲባል ግን መንገዱ አልጋ ባልጋ ነው ማለት አይደለም። ብዙ ፈተናዎች ያጋጥመዋል። ብዙ መክፈል የማይገባንን ዋጋ ከፍለናል። በጣም ብዙ ችግሮችን አሳልፈናል። አሁን ይሄ አይበቃም ወይ ነው ጥያቄ። ስለዚህ የመጀመሪያው ነገር የፖለቲካ መንግስት በቁርጠኝነት እየሰራ ያለው የፖለቲካ ባህሉን መቀየር አለብኝ። ፖለቲካ ባህላችን እንደምታውቁት ባለፉት ዘመናት የመጣንበት የኃይል የጉልበት፣ አንዱ ሌላውን የማጥፋት ሌላውን በማጥፋት አንዱ ወደ የመውጣት አይነት ነገር ነው። ይሄ አይጠቅምም። ለዘመናት አየ ነው፣ ሞከር ነው። አገራችንን ፈቀቅ አላደረገም። እንዲያውም በዛው በድህነት አዙሪት ውስጥ ነው ያስከተለን። ስለዚህ ከሱ እንውጣና እስቲ ሌላው ዓለም በሰለጠነ መንገድ ችግር እንደሚፈታ እኛም ቁጭ ብለን እንነጋገር። አሁን ለኢትዮጵያ የሚሻለው የፖለቲካ መንገድ መነጋገር፣ መደራደር፣ መወያየት ነው። መሳሪያ፣ ተኩስ፣ ጥይት ምናምን የኢትዮጵያ ሰላም አያመጣም። ከሱ እንውጣና ወደ ውይይት፣ ወደ ድርድር እንምጣ። ለዚህ ደግሞ ለምሳሌ በሀገራችን የተጀመረው የሰላም ድርድር፣ የሰላም የሀገራዊ ምክክር መጀመሩ ለኢትዮጵያ በጣም ትልቅ የምስራች ነው። እስኪ በምንጣላባቸው ነገሮች ቁጭ ብለን እንነጋገር። ምንም አይነት ልዩነት ይሁን፣ ምንም አይነት ጥያቄ ይሁን፣ ስልጣንም ይሁን ምንም ይሁን ስርዓት ባለው መንገድ ይመራል። ልዩነት በንግግር እንፍታ። ስርዓታችን ስልጣን የመያዝ የመንግስት መንገድ ደግሞ በህዝብ ይሁንታ ይሁን፣ ህዝብ በሚሰጠው የምርጫ ድምፅ ይሁን። በእንዲህ መንገድ ወደ ሰለጠነ አግባብ እንምጣ። ደም እየተፋሰሰ ከባዶ እየተጀመረ የነበረው እየጠፋ
እንደገና አዲስ ነገር ሀብለን እየጀመረ እንዴት ሀገር ይገነባል? ሀገር በዛ መንገድ ሊገነባ አይችልም። የቆዩ በደሎችም ካሉ በይቅርታ የተበደለን በመካስ እንለፋቸው። ስርዓተ ትምህርታችን ውስጥ የግብረ ገብነት ትምህርት ኦልሬዲ ተጀምሯል። ከግብረ ገብነት ትምህርት በተጨማሪ የሰላም ትምህርትም በስርዓተ ትምህርት ውስጥ ተካቶ መሰጠት አለበት ተብሎ በዛ በአዋጅ ውስጥ ተካቶ በአጠቃላይ ከሃይማኖት ተቋማት የምንጠብቀው አንዱና ትልቁ ነገር ከዚህ በኋላ ብንሰራው አደራ የምንለው የሰላምን አስተምሮ የሰላምን ትምህርት በየቤተ እምነቶቹ በማያቋርጥ ሁኔታ እንዲሰጥ ብታደርጉልን በጣም ለኢትዮጵያ በጣም ትልቅ አስተዋጽኦ ይኖረዋል። በእርስ በርስ በጎንዮሽ ግንኙነት ላይ ያሉ ችግሮች ይሄ መከባበርን የሚያጠፋ አንዱ ሌላውን የሚያናንቅ አንዱ የሆነ ሃይማኖታዊ ትምህርት በሚያስተምርበት ጊዜ የሌላውን ሃይማኖት በሚያንቋሽሽ አይነት መንገድ የሚገለጹ ነገሮች መቆም አለባቸው። ብዝሃነትን ማስተማር ሞዴል የምትሆኑት እናንተ ናችሁ ብዬ አምናለሁ። የእምነት አባቶቻችን ናችሁ ብዬ አምናለሁ። ምክንያቱም አንዱ ሃይማኖት ሌላኛውን ሃይማኖት በማክበር በአብሮነት በመስራት በፍቅር አብሮ ተሳስሮ በመስራት በምታሳዩት መልካም ነገር ሌሎች ብዝሃነቶችን ለማስተናገድ በጣም የቀለለ ይሆናል። ስለዚህ ከአባቶች ጋር ሌላ በጠባብ መድረክ አዘጋጅተን እስኪ ምንድን ነው አሁን ያለው ችግራችን የሚያጋድለን የሚያባላን አንድ እንዳንሆን የሚያደርገን ምንድን ነው ችግራችን የሚለውን እነሱ ቁጭ ብለው እንዲመክሩ ያለማንም ጣልቃ ገብነት ያለማንም ጫና ቁጭ ብለው ብቻቸው እንዲመክሩበት ተመካክረው መፍትሄ የሚሉትን ነገር የሚያመጡበት ያንን መፍትሄ ያሉትን ነገር ደግሞ ወደ ስራ የሚቀይሩበት ሁኔታ ማመቻቸት በጣም 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 አስፈላጊ ነገር የዚህ ስብሰባ ውጤት መሆን ያለበት አንዱ እሱ ነው ብለን እናምናለን። እሱን ለማድረግ በእኛ በኩል ሁኔታዎች እናመቻቻለን። እንደተባለው እዚህ ቤት ያለ ሰው ቢወስን ከልቡ ለስራ በአንድ ልብ ብንነሳ ከኛ አቅም በላይ አይደለም የተባለው ትክክል ነው። ከዚህ ቤት አቅም በላይ አይደለም፣ ከኢትዮጵያውያን አቅም በላይ አይደለም እና ይህን ለማድረግ እንግዲህ ፈጣሪ ይርዳን። ሁላችን ከዚህ በኋላ አብረን እጅ ለእጅ ተያይዘን ለኢትዮጵያ ሰላም በትጋት እንስራ። የኢትዮጵያን ሰላም በጋራ ለመገንባት የሃይማኖት አባቶች በየደረጃው ያላችሁ የሃይማኖት አስተማሪዎችና ሰባኪዎች ይህንን ኃላፊነታችሁ ለራሳችሁ ስትሉ፣ ለልጆቻችሁ ስትሉ፣ ለሀገራችሁ ስትሉ ይህን ኃላፊነታችሁን ከልባችሁ ወስዳችሁ እንድትወጡ አደራ ለማለት እንፈልጋለን። ከልብ አድርጌ አመሰግናለሁ። ፈጣሪ ኢትዮጵያን ልጆቿን ይባርክ። ሰላም ለኢትዮጵያ ይሆንልን። ሰላም ለሰው ልጆች ሁሉ ይሁን። በጣም አድርጌ አመሰግናለሁ። ሰላም 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 የሃይማኖት ተቋማት በውስጣቸው የሚከሰቱ ችግሮችን በራሳቸው እንዲፈቱ በሃይማኖቶች መካከል መከባበርና መቀራረብ እንዲኖር እንዲሁም የሃይማኖት ተቋማት በሰላም ግንባታ ላይ ሚናቸውን እንዲወጡ ጥሪ ቀርቧል። ሰላም